በጣም ነው የምታዝኘው። ግን እኔ ለምን እንደሆነ አላውቅም ሁሌ የማረሳው ታሪክ አለኝና አንድ እናት መታ ቱቦ ውስጥ ነው የሚያድሩት እና ገና ስትጀምር ታለቅሳለች። ልጆች 4 ልጆች አሉኝ። 4ቱንም ይዤ ነው ማድረው። አንዷም እንዲህ ተደፈረችብኝ። አሁን ሁለተኛዋም ተደፈረች። አሁን የቀረው እንግዲህ እሷም ወይ እንደዛ ሆና ሊሆን ይችላል። አሁን የቀሩት 2 ትንንሽ ልጆቼ ናቸው ወንዶቹ ብላ ሁሌ በቃ ያነባቸው ነገር ሁሌ ፊቴ ይመጣል እና በቃ እንኳንም ምን ቀን ነው እኔ በቡልኬርን ያሰብኩት ሁሌ እና ማያቋርጥ እንባ ነው የምታነባውና መቼም አልረሳውም። ግን ምንድነው ያቺ እናት ብቻ እንደምንም ተሯሩጠን ምንም ብለን ቤት ከቀበሌ እንድታገኝ ተደረገ። አሁን ላይ አልረሳም። ልጆቿ በጣም የጎዳና ልጆች አይመስሉም። በጣም ቆንጆ ቆንጆዎች ናቸውና ዝም ብለው ነው የሚያዩሽ። እናትየው ስታወራ ዝም ብለው ያዩሻልና እስከዛሬ ማንነቷን እንኳን ማንም የባቡር ሰራተኛ አያውቅም ማን እንደሆነች እንኳን ማለት ነው። ሰዎች እንዳያውቁ ትልቋ ልጅ HIV ፖዚቲቭ ሆናለች እና ሁሌ እሷን ሳስብ ምንም አይሰማኝም። አልሐምዱሊላህ በነገራችን ላይ ምግብ ጠፍቶ አይደለም ኢትዮጵያ ውስጥ በጣም ብዙ የሚደፋ ሰው አለ። ልብስም ጠፍቶ አይደለም ወይ ደግሞ 2 ልጆች ኖሮት 20 ክፍል ቤት የሚኖር ጠፍቶ አይደለም። ግን በቃ ራስ ወዳድነታችን ብዙ ሰዎችን ህይወት እያሳጣ ነው። እኔ በድሮ ባህሪዬ በጣም